للعالمين نبينا محمد وعلى آله وصحبه وسلم ثم أما بعد يا الله سلام بركة النازمة وإلاكم لا يون إيانا إن يعزي يقبيا بوتالا يتغنين بيت وانا علامة يسول جوش لمنور مياسفل لغاچك النغر يميقبيا يوبت بوتانا وبلنو يسول جوش كمبلات كمتتات كمتنيات إن ዘራቸውን ከማስቀጠል የበለጠ ሌላ ማወቅ ያለባቸው ትልቅ ነገር አለ። የሰው ልጅ እዚህ ዓላማ ብቻ አይደለም የተፈጠረው። እኛ የሰው ልጆች አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደም የአደም ልጅን እኛ ከሌሎች ፍጡሮች አከበርነው አላቅነው ያለበት ጥበብ ይሄ አይደለም። የአደም ልጅ ትልቅና የተከበረ የሆነበት ዋናው ምክንያት የአደም ልጅ ፈጣሪውን የማወቅ ጭንቅላት ስለተሰጠው ነው። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ኢነ ፊ ኸልቂ ሰማዋቲ ወልአርድ ወእኽቲላፊ ሌይሊ ወነሃር ለአያት ሊኡሊል አልባብ ይላል። በሰማይና በምድር መፈጠር ውስጥ በቀንና ሌሊት መቀያየር ውስጥ ለአእምሮ ባለቤቶች ትልቅ ትምህርት አለ ይላል። እኛ አእምሮአችንን ለመስራትና ለመብላት ብቻ አይደለም መጠቀም ያለብን። ይህንን ሰማይና ምድር የፈጠረውን ፈጣሪ ለማወቅ መጠቀም አለብን ማለት ነው። እኛ እዚህ ምድር ላይ ለምን ተፈጠርን? ወዴት ነው የምንሄደው? ዝም ብለን ለጨዋታና ለቀልድ ነው የተፈጠርነው? ያ ነው አይደለም። ዋናው አላህ Subhanahu Wa Ta'ala ምን ይላል? አፈሐሲብቱም አነማ ኸለቅናኩም አበታ ወአነኩም ኢለይና ላ ትርጀዑን ይላል። እናንተ የሰው ልጆች ሆይ እኛ ለቀልድና ለጨዋታ እዚህ ምድር ላይ የፈጠርናችሁ መሰላችሁ እንዴ ይለናል። ለዚህ አይደለም፣ ለታላቅ ዓላማ ነው የሰው ልጅ የተፈጠረው። ለትልቅና ለትልቅ ዓላማ ነው። ያ ዓላማ ብቸኛ የተገለጸበት እምነት እስልምና ነው። አላህ ቁርአን ላይ ምን ይላል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። እኔ የሰው ልጆችንም ሆነ አጋንንቶችን አልፈጠርኩም እኔን ሊገዙኝ እንጂ ይላል። ማ ኡሪዱ ሚንሁም ሚን ሪዝቅን ይላል። እኔ ከነሱ እንዲመግቡኝ ርዝቅ አልፈልግም ይላል። ፈጣሪያችን አላህ Subhanahu Wa Ta'ala ወደዚህ ጥሪ ያደርግልናል። ያ አዩሃ ናስ እናንተ የሰው ልጆች ሆይ እዕቡዱ ረበኩም አንድ የፈጠራችሁን ፈጣሪ አምልኩ። አለዚ ኸለቀኩም ያ እናንተን የፈጠረ ወለዚነ ሚን ቀብሊኩም ከእናንተ በፊት የነበሩትንም ህዝቦች የፈጠረን አንድ አምላክ አምልኩ ብሎ ጥሪ ያደርግልናል። የሰው ልጆች ሆይ ዝም ብለን መከተል የለብንም። ዝም ብለን ሰው ያለንን መስማት የለብንም። ለምን ተፈጠርኩ? ስፈጠር ምን ነበርኩ? ለምንድነው እንደዚህ ማረገው ብለን መጠየቅ አለብን። በኋላ ከሞትን በኋላ ከባባድ የህይወት መሰናክሎች ይጠብቁናል። የሰው ልጅ ሞቶ ዝም ብሎ አፈር አይሆንም እኮ። ስትሞት ትጠየቃለህ። ማን ረቡክ? ማን ነበረ ጌታህ? ማን ነበር ምድር ላይ ስታመልክ የነበረው ተብለህ ትጠየቃለህ። ኢሳ የመርየም ልጅ ወይም አልመሲህ ኢሳ ወይም ኢየሱስ እዚህ ምድር ላይ ያስተማረው እዕቡዱላህ ረቢ ወረብኩም የኔንና የናንተን አንድ አምላክ አስተምሩ ብሎ ነው አምልኩ ብሎ ነው ያስተማረው። አንድ አምላክን አምልኩ ብሎ ነው ያስተማረው። ገና በእናቱ አንቀልባ ላይ እያለ ተናግሮ ነበር። ምን ብሎ አለ? ቃለ ኢኒ አብዱላህ አታኒ አልኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ وبرا بوالدتي ولم يجعلني جبارا شقيا. سبحان الله. إني عبد الله أني يا الله باريانين على جنام يا عيسى المسيح جناب النات وعن قلبنا هونو اسعان هونو تنجر. إني عبد الله آتاني الكتاب له كتاب نمسطونيال وجعلني نبيا نبي مارغتو لكونيال وجعلني مباركا أينما كنت بيركبت بوتام بركتنا إلى أرجتوال له وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا. بصلاة بزكام
ለምስኪኖች ገንዘብ በመስጠትም ፈጣሪ አዞኛል ብሎ ነው ያስተማረው። ኢሳ የመርየም ልጅ ይህንን ብሎ ነው ያስተማረው። ኢሳ የመርየም ልጅ ምድር ላይ ያስተማረው ትምህርት ይሄ ነው። የሰው ልጆች ሆይ ሰዎች አይሸውዱን፣ ትናንሽ ጥቅማ ጥቅሞች አይሸውዱን። በኋላ የትንሣኤ ቀን ከባባድ የህይወት መሰናክሎች አሉ። ሲኦል ነው የሚጠብቀን። ከሞት በኋላ ሁለት ነገር ነው ያለው። አንደኛው የሲኦል መንገድ ሲሆን ሌላኛው የገነት መንገድ ነው። ለነዚህ መንገዶች መዘጋጀት አለብን። የሰው ልጆች ሆይ እኛ ከእንስሳ የምንለይበትን አእምሮ እንጠቀም። ለመብላት፣ ለመጠጣት፣ ለመስራት ጠዋት ወጥተን ማታ እንደምንገባው ሃይማኖታችንንም ስለማወቅ መጨነቅ አለብን። ስለ ሃይማኖታችን ማንበብ አለብን፣ መጠየቅ አለብን። የሰው ልጆች ሆይ እላያችን ላይ ከተደረገው መነጽር እናውልቅና እንጠይቅ። አላህ ሱብሓነሁ ወተዓላ እኛን የሰው ልጆች እዚህ ምድር ላይ ዝም ብሎ ለጨዋታ አይደለም የፈጠረን። ሰው ሆነ ከተፈጠርክ በኋላ ወይ ገነት ትገባለህ ወይ ገሃነም ትገባለህ። ገነት የሚያስገባው መንገድ አንድና አንድ ብቻ ነው። የነቢያቶች መንገድ እስላም ነው። እስላም ነብዩ መሐመድ ከመጡ በኋላ የመጣ እምነት አይደለም። እስላም ነብዩ መሐመድ ይዘው የመጡት እምነት ሳይሆን ኢሳ ወይም ኢየሱስ ይዞት የመጣው እምነት ነው። ሙሳ ወይም ደግሞ ዳዊት ወይም ሰለሞን ሁሉም ነቢያቶች ይዘው የመጡት እምነት ኢስላም ነው። እስልምና ማለት ለአንድ ፈጣሪ እጅ መስጠት ማለት ነው። እኛ አሁን ያለነው ሙስሊሞችም ለአንድ ፈጣሪ እጅ እንሰጣለን። ነቢዩላህ ኢሳም ለአንድ ፈጣሪ እጅ ይሰጣል። ዳዊትም ለአንድ ፈጣሪ እጅ ይሰጣል። ሁሉም ነቢያቶች ለአንድ ፈጣሪ እጅ ሰጥተዋል። ለአንድ ፈጣሪ የሰጠ እጅ የሰጠ ሰው ደግሞ ምን ይባላል? ኢስላም ወይም ደግሞ ሙስሊም ይባላል ማለት ነው። ስለዚህ ወደ አንድ ፈጣሪ ጥሪ እናደርግላችኋለን። ወደ አንድ ፈጣሪ እጅ መስጠት ጥሪ እናደርግላችኋለን። ይህ እስላም ለአረቦች፣ ለአንድ ጎሳዎች፣ ለአንድ መደቦች የመጣ እምነት አይደለም፣ ለዓለም ህዝቦች ነው። አላህ ሱብሓነሁ ወተዓላ ነቢዩ መሐመድን ምን ይላቸዋል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ እኛ እኮ አንተ መሐመድ ለዓለማት እዝነት ትሆን ዘንድ ነው የላክንህ ነው ያላቸው። ነቢዩ መሐመድ ለአረብ አይደለም የተላኩት፣ ለዓለማት ህዝቦች ነው የተላኩት። የሰው ልጆች ሆይ ወደዚህ ነቢያዊ እምነት ጥሪ እናደርግላችኋለን። ወደዚህ አንድ አምልኮ የሚደረግበት እምነት ጥሪ እናደርግላችኋለን። በእስልምና ነቢዩ መሐመድ ራሱ አይመለኩም። ነቢዩ መሐመድ ትምህርቱን ያስተማሩን የተከበሩ ነቢይ እንጂ የመመለክ ስልጣን የላቸውም። የመመለክ ስልጣን ያለው ይህንን ሰማይ የፈጠረ ይህንን ምድር የፈጠረ ብቸኛ አንድ ፈጣሪ አለ። ከሱ ውጪ መመለክ የሚገባው እዚህ ምድር ላይ የለም። አንድ ሀገርን አንድ መንግስት ብቻውን እንደሚያስተዳድረው ይህንንም ምድር የፈጠረው አንድ ፈጣሪ ነው። መመለክ ያለበትም እሱና እሱ ብቻ ነው። የሰው ልጆች ሆይ አንሸወድ፣ አንሸወድ፣ አንሸወድ። አዋጅ 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 እንላለን። ይህ ጉዳይ ከምንበላው ምግብ፣ ከምናድርበት መኝታ፣ ከሁሉም ነገር ቅድሚያ ልንሰጠው ይገባል። ለእምነት ቅድሚያ እንስጥ። መጽሐፉን እናንብበው። መጽሐፉ ወደ አንድ ፈጣሪ ነው የሚመራን። መጽሐፉ ወደ እስልምና ነው የሚመራን። እስልምና አንድ አምልኮን አንድ ፈጣሪን አምልኩ ነው ፕሪንሲፕሉ። ብዙ ሌላ ፕሪንሲፕል የለውም። አንድ ፈጣሪን አምልክ። ሁሉንም ነቢያቶች ከነቢዩላህ አዳም አንስተህ እስከ ነቢዩ መሐመድ ያሉትን ተቀበል፣ በእነሱ እመን ነው። እስልምና አስተምህሮቱ ይሄ ነው። ስለዚህ የሰው ልጆች ሆይ ወደዚህ እስላም ጥሪ እናደርግላችኋለን። ይህንን እስላም ተቀበሉ። ጌታችን አላህ ጥሪ ያደርግላችኋል። ቁል ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ። ቁል በላቸው አንተ መሐመድ፣ ያ ኢባዲ እናንተ ባሮቼ ሆይ፣ ቁል ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም በነፍሳችሁ ላይ ድንበር ያለፋችሁ ሌላን ነገር የምታመልኩ ሌላ ወንጀል የሰራችሁ ባሮቼ እያለ ጌታችን ጥሪ ያደርግላችኋል። ላ ተቅነጡ ሚን ረሕመቲላህ ከፈጣሪ እዝነት ከአላህ እዝነት ተስፋ አትቁረጡ። ኢነላህ የግፊሩ ዙኑበ ጀሚዓ
አላህ ሁሉንም ወንጀል መሐሪ የሆነ ጌታ ነው ይለናል። ስለዚህ ሰው ልጆች ሆይ ጌታችን መሐሪ ነው፣ ወደዛ ኑ፣ ይምራችኋል። የሰራችሁትን ወንጀል ወደ ኸይር ይቀይርላችኋል። እስልምናን ተቀበሉ፣ የእስላም አስተምህሮት ይሄ ነው እንላችኋለን። እኛ ሙስሊሞች ኢሳን የመርየም ልጅን እንወደዋለን፣ እናቱ ድንግል ማርያምንም እንወዳታለን። ሙስሊምና የሚያስተምረን ይሄን ነው። ኢሳን መውደድ በእስልምና ግዴታ ነው። እናቱንም መርየምን የተአምር እሱን እንደወለደችው እናምናለን። እሷንም እንወዳታለን፣ እናከብራታለን። ግን አይመለኩ፣ ለመመለክ ብቁ አይደሉም። አላህ ምን ይላል? ያእኩላን ጣዓም ይላል። እነሱ እኮ ምግብን ይመገባሉ ይላል። እንዴት አንድ ምግብ የሚመገብ የሚበላ የሚጠጣ የሚተኛ አምላክ ተደርጎ ይያዛል? አምላካችን ከእንደዚህ አይነት ባህሪ የጸዳ ነው። ወቃሉ ተኸዘ አላሁ ወለዳ፣ አላህ ልጅ ያዛሉ። ሱብሓነህ ጥራት ይገባው እንደዚህ ከማለት እያለ ራሱን ያጠራል። ላ ተእኹዙሁ ሲነቱ ወላ ነውም፣ እሱ እኮ ማንገላጀትም ሆነ እንቅልፍ የማይነካው ጌታ ነው ይለናል። ጌታችን ከእንደዚህ አይነት ነገር የጸዳ ጌታ ነው። ወደ እሱ ጥሪ እናደርግላችኋለን። ኢሳን በተአምር እንዲወለድ ያደረገው ጌታ ጥሪ እናደርግላችኋለን። ኢሳን ብዙ ተአምር ያደረገው ጌታ ጥሪ እናደርግላችኋለን። ኢሳን በተአምር ያለ አባት እንዲወለድ ያደረገው ጌታ ጥሪ እናደርግላችኋለን። በተአምር መወለድ ፈጣሪ አያደርግም። የሰው ልጆች ሆይ አባታችን አዳም እናትም አባትም የለውም። ኢሳ ወይም ኢየሱስ እኮ አባት እናት አለው። አባታችን አደም ወይም አዳም እናትም አባትም የለውም፣ ግን እናመልከው። እናታችን ሔዋን የተፈጠረችው ከጎነ አጥንት ነው። እናትም አባትም የላትም፣ ግን አትመለክም፣ አናመልካትም። ተአምር መስራት እንዳትሉ፣ ተአምር እኮ እንደ ሙሴ የሠራ የለም። ሙሴ እኮ ባህርን 12 ቦታ ከፍሏል። በብትር የእስራኤልን ሕዝቦች በባህር ላይ እንዲሄዱ አርግቷቸዋል። ግን ሰውን በባህር ሰንጥቆ እንዲያልፉ ማድረግ ፈጣሪ ያደርጋል። የሰው ልጆች ሆይ እስቲ ነቃ እንበል፣ ጭንቅላታችንን እንጠቀም። ወደ ተፈጠራችሁበት እምነት ጥሪ እናደርግላችኋለን። የሰው ልጆች ሁሉ ሲፈጠሩ ሙስሊሞች ናቸው። ፊጥረተላሂ አለቲ ፈጠረ ናስ ዐለይሃ ይላል። የሰው ልጆችን የፈጠርንበት እምነት ነው እስልምና ማለት ነው። አላህ ሁላችንንም ወደ ተፈጠርንበት እምነት እንዲመራን የዘወትር ጸሎታችን ነው። እኛ እዚህ ጋር ቆመን ፀሐይ ላይ የምንለፈልፈው እናንተን ከሲኦል የሚወስደው መንገድ ለማዳን ነው። የሰው ልጆች ሆይ ጆሮ ዳባ ልበስ ብላችሁ አትለፉት። ጉዳዩ እኛ እንደምናወራው ቀላል አይደለም፣ ሲሪየስ ነው። ይህንን ለማስተላለፍ ነው። ስላዳመጣችሁን እናመሰግናለን። አእምሮአችን ተጠቀሙ፣ መርምሩ፣ አንብቡ፣ ጠይቁ። ወደ ትክክለኛው መንገድ ሁላችንንም ፈጣሪ እንዲመራን ዱዓ አድርጋለሁ። ሱብሃነከ አላሁመ ወቢሐምዲከ